ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን የአምላካችን የእግዚአብሔር ሰላም ለሁላችሁም ይሁን። እግዚአብሔርን ስለ ሁሉ እናመሰግናለን። እንግዲህ በኤልሻዳይ ቴሌቪዥን ከድሆች፣ ከችግረኞች፣ ከአረጋን፣ ከወላጅ አልባ ልጆች ከብዙ መልኩ በችግር ውስጥ በድህነት በተለያየ መልኩ ስለሚያልፉ ሰዎች ነገር የምንነጋገርበት ፕሮግራም ነው። እግዚአብሔርን ቃል ተከትለው የምንካፈልበት፣ ማህበራዊ ሁኔታዎች የምንካፈልበት፣ ወቅታዊ የሆኑ አስፈላጊ ድጋፎችን ወደ እናንተ ድምጽ የምናሰማበት ፕሮግራም ነው። ወደ 7 ዓመት በላይ እየሆነ ያለው ፕሮግራም ነው። በዚህ ፕሮግራም ውስጥ ሁልጊዜ የምትካፈሉ የምትሳተፉ ወገኖች ሁሉ እግዚአብሔር ዘመናችሁን ይባርክ ማለት እወዳለሁ። ዛሬም ወደ እናንተ መጥቼ የማካፈልባቸው ሐሳቦች አሉ። ከአረጋውያን ከባልቴቶች ጋር የተያዘ ድጋፍ ሐሳብ ከእግዚአብሔር ቃል አንጻርና ምን ማድረግ እንዳለብን ማሳየት የምችልባቸው ነገሮችን አብረን እንድናይ እፈልጋለሁ። መጽሐፍ ቅዱስን ክፍል መነሻ ሳደርግ ባልቴቶችን ስለማክበር መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 3 ላይ ጀምሮ ያነሳል። ጢሞቴዎስ በተለይ ጳውሎስ ለጢሞቴዎስ መልእክት ላይ በተለይ የመጋቢ መልእክት የሚባለው ላይ በጣም ጠለቅ ያሉ ቤተክርስቲያኑ ሰዎች ምን ማድረግ እንዳለባቸው፣ በዙሪያቸው ባለው ማህበረሰብ ውስጥ ምን ማድረግ እንዳለባቸው፣ ሰዎች አብሮ እንዴት ማሳለፍ እንዳለባቸው፣ ስለመከባበር፣ ስለመታዘዝ በተለያየ መልኩ በተለይ በማስተዋል እንዴት አድርጎ ሰዎች መኖር እንደሚገባቸው የሚያሳይ ጥልቅ የሆነ መጽሐፍ ነው። በተለይ የጢሞቴዎስ መጽሐፍ በዚህ ምዕራፍ 5 ከ1 ጀምሮ ሽማግሌዎች የሆነውን አትገስጽ፣ እርሱ ግን እንደ አባት ጎበዛዝቶችንም እንደ ወንድሞች የሸመገሉትን ሴቶችን እንደ እናቶች ቆነጃጅቱ እንደ እህቶች በፍጹም ንጽሕና ለምኗቸው፣ በእውነት ባልቴቶች የሆኑትን ባልቴቶች አክብሯቸው ብሎ ይናገራል። እና ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤቶቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸው ብድራትን ይመልሱላቸው ዘንድ ይማሩ፣ ይህም በእግዚአብሔር ፊት መልካምና የተወደደ ነው ብሎ ይናገራል። እንግዲህ መጽሐፍ ቅዱስ ባልቴት ሚላቸዋሉ፣ መበለት ሚላቸዋሉ፣ አዛውንት ብሎ ሚላቸዋሉ፣ ሽማግሌ ብሎ ሚላቸዋሉ፣ የዕድሜ ባለጠጎች ብሎ ሚላቸዋሉ። እንዲከበሩ የሚያሳየው አለ። የመጀመሪያው እዚህ ቁጥር 3 ላይ በእውነት ባልቴቶች የሚባሉትን አክብሯቸው ይላል። እና ባልቴት የሚባሉ በእኛ በተለምዶ አረጋውያን፣ አዛውንት የሚባሉ በእድሜያቸው ወጣት የነበሩ ጉልበት የነበራቸው ሰርቶ ወጥቶ የሚገቡ ውጤት ማምጣት የሚችሉ ለኑሯቸው፣ ለቤታቸው፣ ለምናቸው ውጤት ማምጣት የሚችሉ እድሜ ላይ የነበሩ ግን ከሆነ ጊዜ በኋላ የተፈጥሮ ነገር ስለሆነ በጉልበታቸው በአካላቸው ደክሞ ሰርቶ ውጤት ማምጣት የማይችሉ ቤታቸው ኑሯቸው ማስተዳደር የማይችሉ ምናልባት አስቀድሞ በደህና ጊዜ የሰሩት ነገር መጦሪያቸው ሊሆንላቸው የሚችሉ አሊያ ደግሞ በሆነ አጋጣሚ ለራሳቸው መጦሪያ ጥረት ያልያዙ ሆኖ የተገኙ ሰዎች ሊሆኑ ይችላሉ። ስለዚህ አረጋውያን፣ አዛውንቶች በተለያየ ምክንያት ብዙ ነገር እስከ ዕድሜ ልክ ድረስ አልጋቸው ላይ ወድቆ የሚታከሙበት፣ የሚኖሩበት፣ የሚበሉበት ያላጡ ሰዎች ይኖራሉ። በሆነ አጋጣሚ አብዛኛውን ደግሞ ምናልባት በጣም ኑሯቸው ሊያሻሽሉ የማይችሉበት ስራ ባለመኖር ቤት ጥሪት ኑሯቸው ሊያኖር የማይችልበት በጣም ዝቅተኛ ስራ ውስጥ በሀገራችን እንኳን እንደ ምሳሌ ብናስብ የቤት ሰራተኛ ሆኖ የቀን ሰራተኛ አይነት ስራ እየሰሩ ወይም በጣም ዝቅተኛ የሆነ ስራ ኑሯቸውን ሊለውጥ የማይችል ከተከራዩበት ቤት ሳይወጡ ጡረታ ወጥቶ ከዚያ ደግሞ ጡረታቸው የሌላቸው እንደገና የቤት እመቤት ሆኖ ስራ ሳይሰሩ ባሎቻቸው በህይወት ደግሞ የሌሉ ኑሯቸው በተለያየ መልኩ በጣም ደካማ የሆኑ ሰዎች ይበዛሉ።
ምናልባት በደንብ ስታቲስቲክስ ነገር መስራት ቢቻል አብዛኛውን በየሰፈሩ በየአካባቢው ምድራችን ላይ ስናይ በተሻለ ኑሮ የተሻለ ስራ ሰርቶ የተሻለ መጦሪያ ይዞ የሚኖሩ ወይም ልጆቻቸው ጥሩ ደረጃ ደርሶ እናት አባቶቻቸው በተሻለ ሁኔታ የሚጦሯቸው ሰዎች በላይ ደግሞ ልጆቻቸው ሊጦሯቸው የማይችሉ በብዙ አቅጣጫ ችግር ውስጥ የሚወድቁ ሰዎች የሚኖሩበት እንደሆነ ልናይ እንችላለን። እኔ ባለንበት የቦሌ አማኑኤል ህብረት ቤተክርስቲያን ዙሪያ የቂርቆስ ክፍለ ከተማ ወረዳ 9 በተለምዶ ፍላሚንጎ ደንበል ጀርባ መሻለኪያ እንደዚህ የሚባለው አንድ ወረዳ ውስጥ ተመዝግቦ የሚገኙ አረጋውያን ጧሪ ቀባሪ የሌላቸው የሌላ ሰው ድጋፍ የሚፈልጉ ልጆቻቸው ሊጦሯቸው የማይችሉ ችግር ውስጥ ያሉ የሰውን ፊት ለማየት የተገደዱ 900 አካባቢ ተመዝግቦ ያለው አሉ። ይሄ ደግሞ በየጊዜው ደግሞ ካለ ኑሮ ውድነት አንፃር ከችግር አንፃር እየጨመረን የሚሄደው በእንደዚህም ደግሞ የሚበሉትን አጥተው ተቸግረው በየቤታቸው በተኙበት ከተቸግረው ከተማ ውስጥ ኖሮ ረሃብ የሚገላቸው የሚሞቱ ሰዎች ሁሉ እንዳሉ እናውቃለን። ስለዚህ ባልቴቶች የሚባሉ ሰዎች በመጀመሪያ ደረጃ መጽሐፍ ቅዱስ አክብሯቸው ነው የሚለው። አክብሯቸው። እነኚህ ምናልባት ዛሬ ስናቸው እድሜ የጠገቡ አዛውንት፣ አረጋውያን፣ ወንዶች፣ ሴቶች ሊሆኑ ይችላሉ። በእድሜያቸው ወጣቶች መልካቸው የሚያምር የነበረ እና ቁመናቸው ለስራቸው አቅም የነበረ ከሆነ እድሜ በኋላ ግን ፊታቸው የተጨማተረ የደከሙ መቋሚያ ወይም ከዘራ የያዙ ድክም ያሉ ለመታጠብ እንኳን እድሉ የሌላቸው ቀርበን ልንስማቸው የማንችልባቸው አይነት ችግር ውስጥ መከራ ውስጥ ፈተና ውስጥ እንደገና ከእድሜ የተነሳ መጃጃት ያለባቸው በብዙ አቅጣጫ ጤናማ ያልሆነ ያልተስተካከለ ንግግር ሊናገሩ የሚችሉ እነኛ አይነት እናቶች አባቶችን ቅድሚያ ከመርዳት በፊት ከማካፈል በፊት ከማገዝ በፊት አክብሯቸው ነው የሚለው። በእድሜያቸው ባለጸግነታቸው በእድሜያቸው አክብሯቸው። ስለዚህ እነሱን መደገፍ፣ ማልበስ፣ እነሱን ማብላት፣ ማጠጣት፣ እነሱን ማስጠለል ሳይሆን የሚቀድመው መጀመሪያ እንደ እድሜ ባለጸጋ እንደ ባልቴት እንደ አረጋዊ ሊከበሩ ይገባል። እንደ አዛውንት ሊከበሩ ይገባል። እንደ ማህበረሰብ ማክበር አለብን። እንደ ግለሰብ ማክበር አለብን። እንደ ተቋም ማክበር አለብን። እንደ አካባቢ ማክበር አለብን። እንደ ልጅ ማክበር አለብን። የኛ እናቶች የኛ አባቶች እኛን ያሳደጉን ባይሆኑ እድሜ እግዚአብሔር ሰጥቷቸው የበለጸጉ ሰዎች መጽሐፍ ቅዱስ ዘሌዋውያን 1932 ላይ እንደዚህ ብሎ ይናገራል። ዘሌዋውያን 1932 ላይ መጽሐፍ ቅዱስ እንደዚህ ነው የምለው፣ በሽበታሙ ፊት ተነሳ፣ በሽበታሙ ፊት ተነሳ፣ ሽማግሌውንም አክብር፣ አምላክህን ፍራ፣ እኔ እግዚአብሔር ነኝ ይላል። እንግዲህ እግዚአብሔርን ከመፍራት ጎን ለጎን የተቀመጠ ነው። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። እግዚአብሔርን መፍራት የእድሜ ርዝመት ነው። እግዚአብሔርን መፍራት ለሰው ልጅ የተሰጠ ድል ፈንታ ነው። ግን እግዚአብሔርን ከመፍራት ጋር ጎን ለጎን እግዚአብሔር ራሱ የተናገረው ነገር በሽበታሙ ፊት ተነስ። ሽበታም ማለት አሁን ባለው ሁኔታ ሰዎች ያለ እድሜም ሽበት ሊሆኑ ይችላሉ። ያለ እድሜ የሚወጣው ሽበት ማለት እየተባለ አይደለም፣ ወይም በተለያየ ነገር ሽበትን በሚሸፍኑ ከለሮች የሚሸፈነውን ጋር የተያዘ ነገር አይደለም። ይህን ሽበት ግን ከእድሜ ባለጸግነትን ነው የሚያሳየው። አረጋዊነትን ባልቴትነትን የሚያሳይ ነው። ሽማግሌውን አክብር። ቢያንስ ሊወልዱን የሚችሉ ሰዎች ሊያሳድጉን የሚችሉ ሰዎችን ሽማግሌዎች አያቶቻችን ሊሆኑ የሚችሉ በጣም አባቶቻችን ሊሆኑ የሚችሉ ሽማግሌዎችን አክብሩ ነው የሚለው። መጀመሪያ ድሃ ቢሆኑ እንኳን የተቸገሩ ቢሆኑ እንኳን መታጠብ ያልቻሉ መልበስ ያልቻሉ ቢሆኑ ጥሩ ጠረን የሌላቸው ቢሆኑ እንኳን ኑሯቸው ዝቅተኛ ቢሆኑ እንኳን በጣም 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 አንገት ያስደፋ ኑሮ ውስጥ ቢኖሩ እንኳን አባቶች፣ እናቶች፣ አረጋን ሽማግሌዎች ሊከበሩ ይገባል። አክብሯቸው ነው የሚለው። የመጀመሪያው ትእዛዝ ማክበር እንድንችል ያሳያል። ቁጥር 4 ላይ እዚህ ወደ ጢሞቴዎስ እንመለስና አብረን መጽሐፍ ቅዱስንም በማጥናት መልክ ማየት ብንችል 5 ቁጥር 4 ላይ እንደገና የሚናገረው ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ
ለወላጆቻቸው ብድራትን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነው። እንግዲህ የመጀመሪያ ኃላፊነት መውሰድ ያለባቸው እነኚህ ባልቴቶች፣ አረጋውያን ልጆችና የልጅ ልጆች ካላቸው የማኖርና የማስተዳደር የመጦር አቅም ካላቸው ቅድሚያ እነኚህ የማካፈል ኃላፊነት፣ እነሱን የመጦር ኃላፊነት፣ የመርዳት ኃላፊነት ሊወስዱ ይገባል። ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯቸው የልጅ ልጆች ቢኖሯቸው ያሏቸው ከሆነ ስለ አረጋውያን በየትኛውም ሁኔታ እነሱን መርዳት ማካፈል ብናስብ የመጀመሪያ ኃላፊነት መውሰድ ያለባቸው ልጆችና የልጅ ልጆች ናቸው። እንግዲህ ልጆች የሆንን ሁላችን ወይም የልጅ ልጅ የሆንን ሁላችን አያት ያለን ጧሪ ቀባሪ የላቸው ደረጃ የደረሱ አያት ቢኖራቸው፣ አባት አረጋውያን ቢኖራቸው ልጆቻቸውን እናቶቻቸውን እንደ ልጅ መጦር፣ እነሱን ማገዝ አስቀድሞ ለገዛ እነርሱን አስቀድሞ ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወዳጆቻቸው ብድራትን ይመልሱላቸው ይገባል። ብድራት መመለስ ነው። ምን እነሱ እስኪጎሳቆሉ ድረስ እነሱ መከራ እስኪያዩ ድረስ እነሱን በማሳደግ ውስጥ ያለፉ ናቸው። በመውለድ ኃላፊነት ወስደዋል። እናት ብትሆን ከማርገዝ ጀምሮ የከፈለችው ዋጋ አለ። አባትም የከፈለው እናት የከፈሉት ዋጋ አለ። ስለዚህ ብድራታቸውን ይመልሱ ነው የሚለው። ይሄ በእግዚአብሔር ዘንድ የተወደደ ነው። ይሄ መልካም ነው። ይህ በእግዚአብሔር ፊት መልካም ነው። የተወደደ ነገር ነው። ስለዚህ ብድራት አለብን። መጀመሪያ ደረጃ ስለ አረጋውያን፣ ስለ አዛውንት፣ ስለ ሽማግሌ ስናስብ እነሱን መርዳት ማካፈል መጦርን ስናስብ በዓል ቀናትንም አስበው ቢሆን በየትኛውም አቅጣጫ አያቶች ያላችሁ አባቶች እናቶች ያላችሁ ልጆች የሆንን ከሀገር ውጭ ያለን ሰዎች አገር ውስጥ ያለን ሰዎች የራሳችን ኑሮ ይዘን ትዳር ይዘን የራሳችን ኑሮ ምንኖር ሰዎች ብንሆን እንኳን የመጀመሪያ ኃላፊነት ልጆቻችንና ትዳራችን ቤተሰባችን ሊሆን ይችላል። ቀጥሎ ግን ያለው ኃላፊነት በህይወት ያሉ እናትና አባቶቻችን እኛ እያሉ መራብ የለባቸውም። እኛ እያሉ መጠለያቶ ጎዳና ላይ መውጣት የለባቸውም። መጽሐፍ ቅዱስ የልጅና የልጅ ልጆች ኃላፊነት ብድራችን ይመልሱ። ያን የማናደርግ ከሆነ የዘራ ነው የምናጭደው። እኛ ጎዳና ላይ አያቶቻችን አባቶቻችን እናቶቻችን ሲወጡ ዝናይ ምግብ አጥተው ሲያለቅሱ ከተውናቸው የዘራ ነው የምናጭደው። ነገም የኛ ልጆች እንደዛ አይጦሩንም ማለት ነው። ስለዚህ ዘር በማጨድ ነው የምንቀጥለው። ከዚህ እውነት የምንመለከተው ኃላፊነት በእግዚአብሔር ቃል ውስጥ የመጀመሪያው ነገር አረጋውያንን መርዳት የልጅ ልጆች እንደሆኑ የሚያሳይ እውነት ነው። ግን ምንም አጋዥ የሌላቸው አረጋውያን ተስፋቸው እግዚአብሔር ነው የሚሆነው ማለት ነው። ልጅ የሌላቸው ልጅ ኖሮም የልጅ ልጆች ምንም መጦር ራሳቸውን እንኳን ማገዝ ማይችሉ ከሆኑ ቀጥሎ ያለው ተስፋቸው እግዚአብሔር ነው። ተስፋቸው ደግሞ የልጅ ልጆቻቸው ያልሆንን በሰውኛ በአድ የተባልን ምንም ከነሱ ጋር ግንኙነት የሌለን ሰዎች የኛ ኃላፊነት ደግሞ ይሆናል። ቁጥር 5 ላይ አንደኛ ጢሞቴዎስ 5:7 ላይ 5:5 ላይ ብቻዋን ኖራ በእውነት ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለች፣ ሌትና ቀንም በልመና በጸሎትም ጸጥታ ትኖራለች ይላል። ብቻዋን ኖራ በእውነት ባልቴት የምትሆን ብቻዋን ልጅ የሌላት የልጅ ልጅ የሌላት ወይ ልጅም ኖሯት መጦር ማይችል አቅም የሌለው ራሱን ማስተዳደር ቤቱ ማስተዳደር ማይችል እሱ ራሱ ከልመና ባልተናነሰ ሁኔታ ደሃው ነው የሚኖር ከሆነ ሊረዳቸው አይችልም። ይሄን እግዚአብሔር ያየዋል። ግን ብቻዋን ኖራ ማለት ብቻዋን አቅም የሌላት ብቻዋን የምትኖር ወደ እግዚአብሔር ተስፋ ታደርጋለች። አይኗ ወደ እግዚአብሔር ነው፣ ልቧ ወደ እግዚአብሔር ነው፣ እጇን የምትዘረጋው ወደ እግዚአብሔር ነው። እንደዚህ አይነት ባልቴቶች በሚኖሩበት ጊዜ ምንድነው ማድረግ ያለብን ነው? በምንድነው ማድረግ ያለብን? ምንድነው እንደ ቤተክርስቲያን ማድረግ ያለብን? እንደ ቤተክርስቲያን ማድረግ ያለብን ምንድነው? እንደ ግለሰብ ማድረግ ያለብን ምንድነው? እንደ አማኝ ማድረግ ያለብን ምንድነው? እንደ ሰውነት በሰውነት ማድረግ የሚገባን ምን ማድረግ አለብን? ይሄን ስናስብ ቁጥር 6 ላይ ማነው ይሄን ያሳየዋል። ቁጥር 8 ላይ ነገር ግን ለእርሱ ስለሆኑት ይልቁን ስለ ቤተሰቦቹ ማያስቡት ይላል። ማያስብ ማንም ቢሆን የሃይማኖትን የካደ ከማንም ሰው ይልቅ የሚከፋ ነው። እንግዲህ ከቁጥር 4 ጋር ይሄን አያይዘን አንስቼው ባልፍ የሚሻለው ምንድነው? ቁጥር 8 ላይ ይሄ የልጅ ልጅ ሆኖ አረጋያን ሆኖ አዛውንት ሆኖ ባልቴት ሆኖ ያሉ ሰዎችን ማይረዳ ማይካፈል ማየት ማይፈልግ ሆነ ይሄ የገዛ ቤተሰቡን ይልቁን የገዛ ቤተሰቡን ነገር ግን ለርሱ ስለሆኑት ቅድሚያ
የገዛ ቤተሰቡ ይልቁን ስለ ቤተሰቦች የማያስብ ማንም ቢሆን ሃይማኖትን የካደ ከማንም ሰው ይልቅ የከፋ ነው። ሃይማኖት እንዳለው ሰው አይቆጠርም። እምነት ያለው ሰው እንዳይቆጠርም። በክርስቶስ ላይ ሊል ይችላል፣ ሊጸልይ ይችላል፣ ሊያገለግል ይችላል፣ ሊሰብክ ይችላል፣ ሊያስተምር ይችላል፣ ሊጮህ ይችላል። የገዛ ባልቴት የሆነችውን እናት፣ አረጋዊ የሆነችውን እናት ምናልባት ይሄ ጉልበት አቅም ያለውን ሰርቶ መለወጥ የሚችለውን ወንድም እህትን ስለመጦር ስለማገዝ አይደለም የሚያስበው። ክፍሉ ስለ ባልቴት ነው የሚያወራው። አንዳንድ ጊዜ ይህን ይደባልቁና ሰዎች ሁሉ ጉልበት አቅም እያላቸው ሰርቶ መለወጥ እያላቸው ቤተሰቡን ሲባል ወንድሙን እህቱን ሁሉ እንዲጦር አድርገው ተጧሪ አንድ ወንድም ተጧሪ እንዲሆን የሚያስብበት ነገር አለ። ሰርቶ የተለወጠ ወንድሙ ሰርቶ ያልተለወጠ ወንድም እንዲጦረው አይደለም ይሄ ክፍል የሚያወራው። ሰርታ መለወጥ ያለባትን እህቱን አይደለም። እህቱንም ወንድሙን ሰው ማስተማር ማገዝ የሚችልበት መንገድ ማገዝ አለበት። ግን ግዴታ ሃይማኖቱን የካደ ከማያምን ሰው ይልቅ የከፋ ጨካኝ አድርጎ የሚቆጥረው ግን ክፍሉ የሚያወራው ስለ ባልቴቶች ነው። ስለ ቁጥር 4 ላይ እንደሚያወራው ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት ይላል። ልጆችና የልጅ ልጆችን የሚያሳየው ስለ ባልቴቶች ስለ አረጋውያን ነው የሚያሳየው። ስለዚህ ይህን ማድረግ እንደሚገባቸው የእግዚአብሔር ቃል ከዚህ እውነት ውስጥ የሚያሳየው እውነት አለ። እንግዲህ እንዲህ ከሆነ እንደ ቤተ ክርስቲያን ምን ማድረግ አለብን? እንደ ግለሰብ ምን ማድረግ አለብን? ቁጥር 9 ላይ ባልቴት በመዝገብ ብትጻፍ ዕድሜዋ ከ60 ዓመት እንዳያንስ የአንድም ባል ሚስት የነበረች እንድትሆን ያስፈልጋል ብሎ ይናገራል። ይሄ ባልቴት ወይም አረጋኝ ለአጥቢያ ቤተክርስቲያን ይሄ የተነገረ ነገር ነው። ቤተክርስቲያን ውስጥ ያሉ ሰዎችን የሚመለከት ነው። የቀጥታ ቤተክርስቲያን ውስጥ አረጋያን የሆኑ ባልቴት የሆኑ አዛውንት የሆኑ የልጅ ልጆች ሊረዷቸው የማይችሉ ከሆነ በመዝገብ ይመዝገቡ ማለት ይለዩ። በደንብ አድርጎ ታሪካቸው፣ ነገራቸው፣ ባዮግራፊያቸው ይጻፍ፣ በደንብ ይመዝገቡ፣ ይታወቁ። ግን ከ60 ዓመት እንዳያንሱ። ይሄ 60 ዓመት የሚባለው የሪታየርድ ኤጅ ነው። ጡረታ ሰዎች የሚወጡበት ዕድሜ ጋር የተያዘ ነው። ከ60 ዓመት በላይ ሰዎች ተሯርጦ መስራት የማይችሉበት ሁኔታ ውስጥ አሉ። በመንግስትም አብዛኛውን ከ60 ዓመት ጀምሮ ሰዎች ጡረታ ይወጣሉ። ስለዚህ ከ60 ዓመት በታች ያሉት ከሆኑ አቅም ያላቸው መስራት ሰርቶ ጤናማ ከሆኑ የአካል ጉዳተኛ ካልሆኑ በራሳቸውም ሰርቶ የሆነ ለውጥ ማምጣት ይችላል። ግን ከ60 ዓመት በላይ የሆኑ ከሆኑ አረጋውያን የሚያሳየው ሰርቶ መንቀሳቀስ ለውጥ ማምጣት የሚችሉበት ነገር የላቸውም ብሎ ነው የሚያሳየው። ከዚህ የተነሳ ይመዝገቡ፣ ይለዩ ነው የሚለው። እንግዲህ ከዚህ እውነታ ተነስቶ እዚህ ቁጥር 16 ላይም ባልቴቶች ያሉት የሚያምን ወይም የምታምን ብትሆን ይርዷቸው ነው የሚለው። ቤተክርስቲያን እውነተኞች ባልቴቶችን እንድትረዳ አይክበዱባት። ቤተክርስቲያን እውነተኞችን ባልቴቶች፣ እውነተኛ ትክክለኛ አረጋውያን በጧሪ ቀባሪ የሌላቸውን እንዲረዱ ለቤተክርስቲያን የተሰጠ ትእዛዝ አንዱ። የቤተክርስቲያን አንዱ ተልእኮ ወንጌል ማሰራጨት ብቻ አይደለም። የቤተክርስቲያን አንዱ ዋናው ተልእኮ በክርስቶስ ሰዎችን ዓለምን መጠቅለል፣ በመንፈስ ቅዱስ ኃይል መስበክ፣ ሰዎች እንዲለወጡ በእግዚአብሔር መንግስት ወራሽ እንዲሆኑ መስራት። በእሱ ብቻ አይደለም። ሁለተኛው ተልእኮ ደግሞ ለቤተ ክርስቲያን እግዚአብሔር የሰጣት ተልእኮ ደግሞ በእንደዚህ መልኩ ድሆችን ማገዝ እንድትችል፣ ድሆችን ላይ እንድታስብ፣ ችግረኞችን እንድታስብ፣ ለድሆች ለችግረኞች ቸርነት በማድረግ ጨው እንድትሆን፣ ብርሃን እንድትሆን፣ መልካም እንድታረግ፣ በክርስቶስ የተቀበለችውን ብርሃን የሆነውን ህይወት እንድታሳይ። ስለዚህ በመካከል ያሉ ባልቴቶችንም ደግሞ ቤተ ክርስቲያን የስራው አካል የተልእኮ አካል አድርጋ መስራት እንዳለባት፣ በማህበረሰብ ውስጥ ያሉ ሰዎችን ማሰብ እንዳለባት የሚያሳይ ነው። ይርዷቸው፣ ይደግፏቸው፣ ያካፍሏቸው፣ ይስጧቸው የሚል ነው። ስለዚህ አንዱ የቤተ ክርስቲያን ተግባር ውስጥ ከሚጠቀለሉ ነገሮች አንዱ ነው። ቤተ ክርስቲያን ስንል ሁል ጊዜ ተቋሙን ወይም ይሄን ስብስቡን ብቻ ሳይሆን እኛ አማኝ የሆኑ ሰዎች ራሳችን ይሄ የቤተ ክርስቲያን የሚለው ስብስቡ ውስጥ ያለን ሰዎች ነን። እንደ ግለሰብ ደረጃ ይህን ምላሽ መስጠት ይገባናል። ቤተ ክርስቲያን እንደ ተቋም ደረጃም ልታደርግ ይገባል። ይህን መነሻ በማድረግ ደግሞ ዛሬ ጥሪ ማድረግላችሁ ነገር አለ። ይህን መስማት የምትልቹ ሰዎች ዛሬ 2018 ፋሲካ በዓል ወደ 20 ምናምን ቀን በሚቀርበት ጊዜ ውስጥ እያደረግን ያለው ነገር አንስቼ ሁላቸው ላይ
ጥሪ ማድረግ መስማት የቻለ ሰዎች ሁሉ ጥሪ ማድረግ እፈልጋለሁ። እኔ መጋቢ ሆኜ የምመራበት ቤተክርስቲያን ውስጥ ወደ 14 ዓመት የሚጠጋ የአረጋውያን ድጋፍ አገልግሎቶች አሉ። አንዱ በቋሚነት አረጋውያን ወደ ጎዳና እንዳይወጡ ባሉበት ሁኔታ ላይ ቀለብ በመስፈር እንደገና እንክብካቤ ማድረግ ጤናቸውን በመከታተል የምናገለግለው ምእመኖቻችን በውጭ በውስጥ ያሉ ሰዎችን አስተባብረን የምናደርግበት አለ። በአካል ወደ 127 የሚሆኑ አረጋውያን በወር እስከ 1000 ድረስ ሰዎች አዋጥተው በቂ ባይሆንም አዋጥተው ለነሱ አስፈላጊ ነገር የምናደርግበት ነገር አለ። በዚህ ይህን የአረጋውያን አገልግሎት እነኚህን ባልቴቶችን አረጋውያንን በማህበረሰብ ውስጥ ያለውን መደገፍ ማካፈል እፈልጋለሁ ምትሉ እንድታገኙ እንፈልጋለን። እንድታገኙ በቋሚነት እድሜ ልካቸውን አንድ አረጋዊ በቋሚነት 2 አረጋዊ 3 አረጋዊ ይዤ ቀለባቸውን ችዬ ማድረግ እፈልጋለሁ ምትሉ ብትኖሩ እናበረታታለን። በቤተ ክርስቲያናችን ከ4 አረጋዊ የጀመረ ሰው 65 አረጋዊ ያለው ሰው አለ። ከ5 አረጋዊ ልጆች ጀምሮ 79 ልጆች ድረስ አንድ ሰዎች ያነሷቸው 20 አረጋዊን የሚችሉ ሰዎች አሉ። በወር ቀለባቸውን ከንግዳቸው ከካምፓኒያቸው ከሀገር ውጭ ካሉ ሰዎችም ሆኖ የሚያደርጓሉ። ይሄ እንዳለ ሆኖ ግን እነኚህ ባልቴት አረጋውያን ባለንበት አካባቢ ሁላችን ማድረግ የሚገባን እኛም እያደረግን ያለነው በተለይ አገራችን ረጅም ዘመናት ብዙዎቻችን የወጣንበት የኦርቶዶክስ ቤተ እምነት የኩዳዴ ጾም የሚባለው በዚህ ሰዓት አሁን የኩዳዴ ጾም አብይ ጾም የሚባለው ጾም ለዓመታት መካከል የመጣ ነው። ከሃይማኖት አልፎ በሰው ዘንድ ከአመጋገብ ጋር የተያዘ ባህል ካልቸር ሆኖ በሰዎች ዘንድ ተጽዕኖ እስኪፈጥር ድረስ ያለ ነው። እነኚህ እናት አባቶቻችን ዛሬ 70 ዓመት 80 ዓመት የሆናቸው አረጋውያን ባልቴቶች በዓመት ውስጥ ከሚያዝኑበት ቀን አንዱ ይሄ ቀን ነው። ለምን? እነኚህ ሰዎች በእድሜያቸው ምናልባት የዛሬ 50 ዓመት ዛሬ 60 ዓመት አካባቢ 50 ምናምን ዓመት አካባቢ አንድ ፍየል ወይ በግ ገዝቶ 2 ብር ከ50 ገርቶ ቆዳውን 3 ብር ሽጦ 50 ሳንቲም ትርፍ በሚያገኙበት የኑሮ ሁኔታ ውስጥ የነበሩበት የዛን ጊዜ መስራት የሚችልበት አቅም ውስጥ የነበሩበት ሰዎች ዛሬ ግን ጧሪ ቀባሪ የሌላቸው በዓመት አንድ ጊዜ እንኳን በዓል ተቀጥለው እንኳን ቤታቸው ላይ እግዚአብሔርን በልተው የሚያመሰግኑበት ሁኔታ ውስጥ ማልፉበታል። ስለዚህ ባህል የሆነበት ምክንያት ምንድነው? 2 ወር ጾሙ ፍቺ ቀን የሚባል የሚበሉት ስጋ መብላት የሚባለው ነገር ከህይወታቸው ከዘመናቸው ጋር የተሳሰረ ሆኖ ነው የምናቀው። ስለዚህ እነኚህ ሰዎች በዓመት አንድ ጊዜ ስጋ ላይ በሉ ይችላሉ፣ ሊገዙም አይችሉም፣ ሊበሉም አይችሉም። በአሁኑ የስጋ ውድነት ምናልባት ሰፈር ውስጥ ያለው ስጋ 1 ኪሎ 1600 ብር ቢሆን እነኚህ ሰዎች እንኳን ጡረታ እንኳን አንዳንዶቹ 300 ብር ሊያገኙ የሚችሉ ይሆን ይችላል። ለምን ያውሏት ምን ያርጓት ምንም ነገር ማድረግ አይችሉም። ስለዚህ እነኚህ ሰዎች እዚያ በዓል ቀን ላይ በጎረቤቶቻቸው ላይ የስጋ ሽታ ሲሸት ያዝናሉ፣ ታሪካቸውን ወደ ላይ ያስባሉ፣ ያዝናሉ። ስለዚህ እነኚህ እናትና አባቶች ከምንም ጋር ባልተያዘ መልኩ በዚያን ጊዜ ለነሱ ድሮ ቅርጫ ስጋ ሲያሳልፉ የነበሩ ዛሬ ግን ማይችሉ ስጋ ቤት ሄደው እንኳን መግዛት የሚችልበት አቅም የሌላቸው አንድ ቀን እንኳን ከጎረቤቶቻቸው ሳንሱ ስጋ የሚሉትን ነገር በልቶ እግዚአብሔርን አንደኛ እንዲያመሰግኑ፣ ሁለተኛ ምድሪቷን በዚያን ቀን እንዲመርቁ፣ ሶስተኛ ስፖንሰር የሆኑ ሰዎችን እንዲመርቁ፣ እንዲደሰቱ ምንም እንኳን ዘለቄታዊ ለውጥ ባይሆንም እንኳን የአንድ ቀን ደስታ እግዚአብሔርን እንዲያመሰግኑ ከሰው እንዳያዝኑ ብለን አንድ በሬ ቅርጫ ስጋ የጀመርነው ነገር ዛሬ 550 እስከ 600 አረጋውያን አሉ። በየዓመቱ ቁጥራቸው እያደገ ከመምጣቱ የተነሳ ባለፈው ዓመት ወደ 32 በሬ ነው ወገኖቼ የታረደው። በየዓመቱ እየጨመረን የመጣው በየዓመቱ ደግሞ ችግሩም ያረጋንም ችግር ከቀን ወደ ቀን እየባሰ እየጨመረ ከመምጣቱ አንፃር በየጊዜው ደግሞ ይሄን ቋሚ ፕሮጀክት አድርገን እስከ 2050 ድረስ ለነሱ የአረጋን የቅርጫ ስጋ ፕሮጀክት ካርድ አዘጋጅተን እየሰራን እየተጋን እንገኛለን። በእግዚአብሔር ምሕረት አንዳንድ ለካናዳ ኤድመንተን ወንጌላዊት ቤተክርስቲያን አብሮ ከኛ ጋር እዚህም ይሰራዋል። በተለያየ መልኩ በግለሰብ ደረጃም ይሰራዋል። ግን አሁን እየተሰራ ያለው ነገር ስናስብ አሁን በየጊዜው ካለው የበሬው ውድነት አንፃር ይህን አድማሱን ካላሰፋ ነው እናቶቻችን ደግሞ መጥተው ያለቅሳሉ።
ገና ወር ጾም እንደተያዘ ስጋ እንዳትረሱ እያሉ ቤተክርስቲያን ደጅ ላይ ይመጣሉ፣ ያለቅሳሉ፣ በብዙ አቅጣጫ ምላሽ ይሰጣሉ። ስለዚህ እያንዳንዳችሁ ይሄን መስማት የቻላችሁ ሰዎች ምናልባት እግዚአብሔር ያበለጸጋችሁ አቅም የሰጣችሁ ሰዎች አንድ በሬ እስከ 70,000 ድረስ ሊሄድ ይችላል። እስከ 80,000 አንድ በሬ የሚችሉበትን ዋጋ እንድችሉ አገር ውስጥ በካናዳም በአሜሪካ ያላችሁ $500 ብቻችሁን ብችሉ እንደ ቤተክርስቲያን መሪዎች ቤተክርስቲያናችሁን አጥቢያችሁን ከሀገር ውስጥ ያላችሁ አጥቢያችሁን ወክላችሁ 1 በሬ 2 በሬ 3 በሬ ብችሉ አገር ውስጥ ያላችሁ ባለጠጋ ናችሁ ወንድሞች ከቦሌ አማኑኤል የአረጋውያን ቅርጫ ስጋ ጋር ተሳታፊ ሆናችሁ ባልቴቶችን እንድታስደስቱ 1 በሬም 2 በሬም ለመድረስ ከኛ ጋር ይህን ተሳትፎ እንድታረጉ ጥሪ እናደርጋለን፣ ግብዣ እናደርጋለን። እንደግለሰብ 2-3 ሆናችሁ 1 በሬ መቻል ይቻላል። ለበሬ የሚሆነው 10,000 20,000 ማዋጣት ይቻላል። በየትኛውም አቅጣጫ እንኳን በዚህ አረጋውያን ቅርጫ ስጋና እንዲሁም በእለቱ ደግሞ ጎዳና ተዳዳሪዎችንና የቀን ሰራተኞች ከ1,000 በላይ ሆኖ ምን መግባቸው መግቦት ውስጥ የ2018 ላይ ተሳታፊዎች እንድትሆኑ እጋብዛቸዋለሁ። በዚህ በኤልሻዳይ ቴሌቪዥንም በፌስቡክም እንደገና በዩቲዩብ ቻናልም ወደ እናንተ ሲመጣ በዚህ ሁኔታ ውስጥ ተሳታፊዎች እንድትሆኑ ጥሪ ማድረግ እፈልጋለሁ። እንደ እግዚአብሔር ቃል አረጋውያን ባልቴቶች እንዲደሰቱ እንዲመርቁን ምርቃታቸው እንድነሳ አክብረናቸው እንዲበሉ ብችሉ በፋሲካ በዓል ላይ አዋጣችሁ መታችሁ ቅርጫ ስጋ ቦሌ አማኑኤል ፍላሚንጎ ጀርባ ወደ ውስጥ ባለው ቦታ ላይ መታችሁ አብራችሁ እነሱም በመመገብ እንድታሳልፉ ማሳሰብ እንወዳለን። ይህን ደግሞ ሌሎች በረከቱ ተካፋይ እንዲሆኑ ሼር ብታረጉ ለተለያየ ሰው እንድታደርሱ ላልሰሙ እንድታሰሙ ተሳታፊዎች እንድትሆኑ እናሳስባለን። ደግሞ ሩቅ ሆናችሁ በማትችሉም ባላችሁበት አካባቢ እንደዚህ አይነት ተመሳሳይ ነገሮችን ለመስራት እንድትሳተፉ እንፈልጋለን። ምናልባት በዚህ ቪዲዮ ስር ላይ የሚቀመጠውን ስልክ ተከትላችሁ ልትደውሉልን ትችላላችሁ፣ ልታናገሩን ትችላላችሁ፣ ልትሳተፉ ትችላላችሁ። ጥሪ ሌሎች እንድታደርጉን እንፈልጋለን። የቦሌ አማኑኤል አረጋውያን ቅርጫ ስጋና የጎዳና ተዳዳሪዎችና የቀን ሰራተኞች ምገባ ፕሮግራም ላይ ተሳታፊዎች እንድትሆኑ በሚቀረው 3 ሳምንት ውስጥ በዚህ ጉዳይ ተሳታፊዎች እንዲሆኑ ጥሪ ማድረግ ፈልጋለሁ። እግዚአብሔር ዘመናችሁን ሕይወታችሁን ይባርክ። አንዴ ነው የምንኖረው በዚህች ምድር ላይ፣ 2 አንኖርም፣ 1000 አንኖርም። መልካም ስራ ሰርተን ለበጎ ስራ ድልድይ ሆነን በእኛ አልፎ ሰዎች እንዲደሰቱ፣ በእኛ አልፎ ሰዎች እንዲባረኩ፣ ሰዎች ምድሪቷ እንዲባረኩ፣ ትውልድ እንዲባረኩ እንድታረጉ እንድትሰሩ እንድትሳተፉ ላሳስብ እወዳለሁ። በዚህ እንድትሳተፉ ደጋግሜ ጥሪ ያደርጋለሁ። እግዚአብሔር ዘመናችሁን ሕይወታችሁን ይባርክ። የኤልሻዳይ ቴሌቪዥንንም እግዚአብሔር ይባርክ ማለት እወዳለሁ። ተባረኩ። ከሰማችሁ ሼር አድርጉ፣ ለሌሎች ማሳሰብ እወዳለሁ። ሻሎም ሰላም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።